አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት ዋላችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ትንሽ ማዘርን አሟተል ብሎኝ ውስጤ ጥሩ ስሜት ላይ አይደለሁምና እህቶቼ በዱአችሁ በጸሎታችሁ አግዙኝ ማለት ነው ውዶቼ። ያው ታውቃላችሁ ርቃችሁ ስትኖሩ ምናምን እንደዚህ አይነት ነገር ስትሰሙ ይከብዳል አይደለ? እና እናት ደግሞ ከባድ ነው። የእናትን ነገር ታውቁታላችሁ ሁላችሁም እና ፈጣሪ ለቤተሰቦቻችሁ ረጅም እድሜና ጤና ይስጥላችሁ። አለ አይደል የሰው ልጅ እንደዚህ ተራርቃችሁ ምናምን ውዶቼ ስሜቱ ከባድ ነው። እዛው አንድ ላይ ሆናችሁ ነገሮችን አብራችሁ ስትጋፈጡ ያን ያክል አይደለም ህመሙ ማለት ነው። ግን እንደዚህ ተራርቃችሁ ምናምን ሲሆን ደግሞ በጣም ይከብዳል። እና ጧት በቃ እንደዚህ አይነት ነገር እንትን ስል ስሰማ በጣም ነው የደነገጥኩት የነበረው ማለት ነውና ሙዴ ሁሉ በቃ ተከነተ ነው የምላችሁ። እያለቀስኩ ነበር ሁሉ የዋልኩት። ብቻ ግን ዱአ ነውና በዱአችሁ በጸሎታችሁ አግዙኝ ውዶቼ። እና ብሩኬም እንግዲህ ትላንት ላይቭ ላይ ገብቶ ነበረ። ኔትወርክ በጣም እያዛገው ነበር መጀመሪያ ላይ አካባቢ በቃ ጭልም ብሎ ምናምን አይታይም ነበር። ሰው ሸር አድርጎልኝ ነው እኔ ራሱ ይገባል ብዬ አልጠበቅኩም ነበርና ብዙ ሰው ሸር ሲያደርግልኝ ምናምን እንዴ ብሩኬ ገባ እንዴ ምናምን ብዬ ስገባ በቃ ኔትወርክ ምናምን ጭልም አድርጎታል። ከዛ ትንሽ ቆይቶ ሰራለት ማለት ነውና ጥሩ ምሽት ነበር ያሳለፍነው። እሱም እንደዛው ማለት ነው። ደስ የሚል ምሽት ነበረ። ያው እስከ መጨረሻ እንግዲህ በጣም ስለደበረኝ ነው ወደ እናንተ የመጣሁት እና እዚህ ጋር እናንተ ጋር ስጫወት ምናምን ድብርቴ እንዲለቀኝ ምናምን ብዬ ነው ወደ እናንተ የመጣሁትና ጥሩ ሙድ ላይ አይደለሁም ምናምን እያለ ነበረ ትላንትና ማለት ነው። መጨረሻ ላይ አካባቢ እንግዲህ ሲሰናበት እና እንደ ከፋው ላይክ አለ አይደል በጣም እንደተናደደ አይነት ነገር ፊቱ ያስታውቅ ነበር እንደደበረው ምናምን። እንደውም ጆን ሁሉ ጠይቆታል። ምን ሆነክ ነው? ከሰው ጋር ተጣልተክ ነው እንዴ በያ ምናምን እያለው አይ ያልተጣላው ምናምን እያለው ነበርና ያው እንደደበረው ምናምን ቅርዝዝ ብሎ ነበርና ፊቱ ልክ አልነበረም። እርግጥ ያስደብራል፣ ግን ደግሞ ኖርማል ነው። ፕራንክ ነው ከተባለ ያው ይረዳል ብዬ አስባለሁ። በሰዓቱ ቢያናድድም ማለት ነውና ይረጋጋል ብዬ ተስፋ አደርጋለሁ። ግን ያን ነገር ያመጣው ምናልባትም ሌላ ፕራንክ አስቦ ሊሆን ይችላል ብሩኬ። እንግዲህ ዛሬ የተወሰነ ጭቅጭቅ ምናምን ሊኖር ይችላል፣ እንዳትደናገጡ። ከዛ በተረፈ ያው ብዙ ሰው እያሰበ ነው በዚህ ሰዓት። እሱ መጨረሻ ላይ ምንም አታስቡ ፈጣሪ ያለው ነው የሚሆነው፣ ሰላም እንሆናለን አይነት ነገር ብሎ ነው የወጣውና ምንም አታስቡ ውዶቼ፣ ሁሉም ነገር ሰላም ይሆናል። ትንሽ እኛን ማስደነባበርና ማስደንገጥ ስለፈለገ አይነት ይመስለኛል። ማለት እኛንም ጭምር ፕራንክ ሊያደርገን አስቦ ይሆናል እንደዛ ያለው ማለት ነውና ብቻ ዛሬ ያው ትንሽ ጭቅጭቅ ምናምን ሊኖር ይችላል እና እንዳትደናገጡ ዞሮ ዞሮ ማለት ነው። እሱ እንደዚህ አይነት ነገር ከበድ ባለ ነገር ስትመጣበት ቅመሜ የሁለት ቀን ፕራንክ ወይም ደግሞ እሱም ከበድ ያለ ነገር ይዞ ነው የሚመጣው ብሩኬ ታውቁታላችሁና እኔ ያው የሚደብረኝ ይሄ የሚያድር አይነት ፕራንክ ሲሆን በጣም ይደብረኛል። ምክንያቱም ነገር ወደ ሌላ ይሄድና እንደገና ጭቅጭቅ ውስጥ ምናምን ይገባሉ አይነት ብዬ ስለማስብ ማለት ነው። በእርግጥ ያንንም ነገር የሚያደርጉት ለኛ ለስራው ወይም ደግሞ ለኛ ሊሆን ይችላል እንጂ እነሱ ነገሮችን ወዲያው የሚፈቱበት አጋጣሚ ይፈጠራልም ደግሞም እንደዛም ነው። ግን ለኛ ይዘው የሚመጡት ነገር ጭቅጭቅ ምናምን እንደዚህ አለመግባባት ምናምን ሊያሳዩን ይችላሉ። ግን ደግሞ እነሱ ወዲያው ፈተውት ሊሆን ይችላል ችግሩ ማለት ነው። መፍታትም ይችላሉ ደግሞ እንደዚህ አይነት ነገር ሲፈጠር ወዲያው መፍታት ይቻላል ውዶቼ። ግን ለኛ የሚያሳዩን ነገር ደግሞ በዛ አይነት መንገድ ሊሆን ይችላልና አታስቡ ውዶቼ። እና ታስታውሳላችሁ ከዚህ በፊት ማን ነው መለኛው ሰርግ ላይ ምናምን ወንድ ልጅ ሲያጎርስ ሻየው አይነት ነገር ብሎ ብሩኬ በማግስቱ ምናምን ኃይለኛ ፕራንክ ይዞ መጥቶ ነበርና የዛኔ ፊዚካሉን አይታችሁት ከሆነ በጣም ኩሽትር ብሎ ነበር፣ በጣም ተናዶ ነበር። በቃ በጣም ያስፈራ ነበርና የምር በቃ የእውነት ነበር የሚመስለው ማለት ነው ሪያክቱ። ከዛ በኋላ በሁለት ቀን ነው ምናምን አንድ ሳምንት አይነት ነገር ፕራንክ ሊያረጋት አስቦ ነበር መሰለኝ። በኋላ ላይ ያው ቅመሜም ወንድሞቹን ምናምን ጠርታንትን ስትል ያው ፕራንክ መሆኑን ተናገረ ማለት ነውና ለሄድብሽ ነበር ምናምን ነገር እያለ ነበርና ያው ብሩኬ አላደል እኛንም ደንገጥ አድርጎ ቅመሜንም በከባዱ ሊመጣባት ከፈለገ እንደዚህ አይነት ነገር ይላል ይናገራል። ከዛም በኋላ ፕራንኩን ይጀምራል ማለት ነውና ብቻ ግን ያው ፕራንኩ በአንድ ቀን የሚያልቅ ቢሆን መልካም ነው። ከዛ ውጭ ግን ሌላ ምንም የተለየ ነገር አይኖርም ውዶቼ። ምንም አታስቡ፣ አትጨነቁ። እና አንዳንዶቻችሁ ደግሞ ለምን በዚህ ልክ ይናደዳል አይነት ነገር
ያላችሁም አላችሁና እንዴ ያናዳል። ማንኛውም የሚያደርገው ነገር ነው፣ የሚጠበቅም ነገር ነው። ቅመሜ ራሱ ትላንት ብላለች ይሄ ነገር የምጠብቀው ነገር ነው፣ ያናዳል ነገሩ ግን ደግሞ ያው ፕራንክ ማድረግ ስላለብኝ ነው አይነት ነገር እያለች ነበር መጨረሻ ላይ ልብሷን ስትለብስ ምናምን ማለት ነውና ይመስለኛል። ብሩኬ ግን ትንሽ ደበር ያለው ላይክ ቅመሜ እንደዛ ቁምጣ ለብሳ ምናምን ስለነበረ ላይክ ያ ነገር ይመስለኛል እንትን ያለው ግን ኖርማል ነው። ያን ያክል የተገላለጠ ነገር አይደለም የለበሰችው። በዛ ላይ ደግሞ መጀመሪያ ቀይራ ምናምን ነው እንግዲህ ፎጣ ጣል አድርጋ እሱን ለማሳመን ቁጭ ብላ መግቢያ የሰራችው ማለት ነው። ከዛም በኋላ ምንም እንግዲህ ያያችሁት ነው፣ ምንም እንትን ያለ ነገር የለም ማለት ነውና ልብሱንም ይሄ ፍራሹንም አውቀው ነው እንደዛ ያደረጉት ማለት ነውና ይሄ ነገር ደግሞ ይታያል። ቪዲዮውን ድጋሚ ካየው ያው ይረዳል ማለት ነው ውዶቼ። እና ግን ያው የራሴ የምንለው ሰው ላይክ ሌላ ሰው እንዲያይብን ሌላ ሰው የሆነ በቃ ከፊታችን ከእንትናችን ውጪ ላይክ ሰውነታችንን ሌላ ሰው እንዲያዩ አይፈቅዱልንም መቼም ባሎቻችንን ምናምን አይደለ። ሴትም ብንሆን ደግሞ ባሎቻችንን ሌላ ሰው እንዳይብን አንፈልግም አይደለ። ስለዚህ ይሄ ማንኛውም ስሜት ነው ውዶቼ። እና ግን ያው ሀይሚዬና ብሩኬ ይህን ነገር ተመካክረው ካልሆነ የሰሩት እንደዚህ አይነት ፕራንክ ቢቀር እኔ ደስ ይለኛል። የምሬ ነው። በጣም ነው የምፈራው አይነት በቃ ላይክ ከፍቼ ለማየት ሁሉ ፈራለሁ። የምሬ ነው። ለምን እንደሆነ አላውቅም። ኖርማል እኮ ነው ውዶቼ፣ ግን በእነሱ ሲሆን ይከብደኛል። ለምን እንደሆነ ታውቃላችሁ? ቅመሜም እንደዚህ አይነት ነገር ላይ አችልም። በጣም ስሜታዊ ትሆናለች ምናምን ከዛ ቶሎ ይቅርታ ለማድረግ በቃ ቶሎ እንትን ለመመለስ ይከብዳታል አይነት ነገር። ከዛ በዛ ጭቅጭቅ ፈጥረው ብዙ ጊዜ ይቆያሉ ምናምን። ሜቢ እንዳልኳቸው ያ ነገር ለስራው ብለው ይሆናል የሚሄዱበት፣ ግን ለእኛ ደግሞ ይከብደናል ያ ነገር ማለት ነው። እና ብሩኬም ደግሞ እንደዚህ አይነት ነገር በጣም ነው አግሬሲቭ የሚሆነው። ሲናድድ በጣም ያስፈራል፣ እንደምታዩት ነው ምናምን እና ይሁን ያስደነግጠኛል። እንደዚህ አይነት ፕራንክ ሲደራረጉ ያስደነግጠኛል። እና የዚህ አይነት ነገር ባይደራረጉ፣ ብሩኬም ባያደርጋት እንደዚህ አይነት ነገር፣ ቅመምዬም ባታደርገው እንደዚህ አይነት ነገር ደስ ይለኛል። ከዛ ውጭ ግን ያው ኖርማል ነው። ለስራና ለስራ እስከሆነ ድረስ እነሱ ተግባብተው ከሰሩ በጣም ደስ ይለናል። ምንም ችግር የለብንም ማለት ነው። ያው እኛን የሚከፋን ታውቃላችሁ፣ ሰው ባየው ልክ አይደል ቅርዝዝ ብለው አንደኛቸው ስናያቸው፣ ቅመምዬም ከፍቷ ስናይ፣ ብሩኬም ከፍቶ ስናይ አንወድም፣ ደስ አይለንም ማለት ነው። እና ለእኛም እንዳይደብረን ላይክ እኛንም እያዝናናችሁ ትምህርትም እየሰጣችሁ አይነት ነገር ብትሄዱ መልካም ነው ማለት ነው። ትምህርት አለው፣ ግን ደግሞ ላይክ እናንተ ደብሯችሁና ደግሞ ተክዛችሁ የሆነ ሌላ ሙድ ውስጥ ገብታችሁ ስናይ ደግሞ ድጋሚ ይከፋናል ማለት ነው። ፕራንክ ነው ከተባለ ወዳው ቅመሜም ሆነ ብሩኬም ሆነ መለስ ብላችሁ ሌላ አይዲያ የተሻለ አይዲያ ፈልጋችሁ ደግሞ እንደዚህ ፕራንክ እየተደራረጋችሁ ሁለታችሁን ብትቀጥሉ በጣም አሪፍ ነው ማለት ነውና ያው ግን ያው የስራው ባህሪ ነው ትላላችሁ። አንዳንዴ እኛንም ደንገጥ ማድረግ ስላለባቸው ይሆናል እንደዚህ የሚሆኑት ማለት ነው ውዶቼ። እሱን ደግሞ አንዳንዴ ያው ቢያስከፋንም እንቀበላለን፣ ችግር የለውም። ዋናው ነገር እናንተ ሌላ ነገር ውስጥ እንዳትገቡብን፣ ሰላማችሁ እንዲበዛልን ነው የምንፈልገው ማለት ነው። ብቻ ቀለል ያለ ፕራንክ አይነት ቢሆን ግን ደስ ይለኛል። እኔ እሱን ነው የምመርጠው ማለት ነው። ብዙ አይነት አይዲያ አለ ከታሰበበት ማለት ነው። እና አንዳንዴም ይጠፋል እኮ ግር ይላል አንዳንድ አይዲያ፣ ግን ደግሞ የሆነ በቃ ቀለል ያለ ቢሆን የተሻለ ነው ብዬ አስባለሁ። ከዛ በተጨማሪ ሀይሚዬ እኔ ቆንጆ በጣም ይቅርታ ብላን ባቀርዘዛ ያው የፍቅር ኢሞጂ ምናምን አድርጋለች ማለት ነው። ቅመሟዬ እንግዲህ ይቅርታ ብለሻል። ይቅርታውን ለሱም ይደርሷል ብዬ ተስፋ አድርጋለሁ። ደርሶታልም ደግሞ ለእኛም ደርሶናል። ችግር የለውም። አንቺ ለስራው ብለሽ ነው ማለት በቃ እሱም ብሩኬ ደግሞ 350 አልገባም። ስነሳ ከእንቅልፌ 9 አልጠፋችም። በጣም ነው ያናደደችኝ 9 ማለት ነውና ሼር አድርጉ በእናታችሁና እስኪ ዛሬ ይግባ በቃ ውሎውን እስከ ማታ ድረስ ወይም ደግሞ አዳሩን መግባት አለበት። የምሬን ነው እንዴ 9 መጥፋት አለባት። እና ለዛም ብላ ይሆናል ቅመም ይሄን ነገር ያመጣችሁ ማለት ነው። ብቻ ዞሮ ምንም ነገር አትጨነቁ፣ አታስቡ። ያን ያክል ከባድ ነገር አድርጋችሁ አታስቡት ማለት ነው። ከዛ በተጨማሪ ጥንቾሎቹ የተናፈቁት ጥንቾሎች እንግዲህ ከሀሰንና ከማሂጋ አድርገዋቸው ነው የመጡትና ባለፈውም አይታችኋል፣ ስቶሪ ላይ አድርጎ ነበር ሀሰን ላያቸው ላይ ቁጭ ብሎ ማለት ነው። ካሁን ገፈስ ነው የሚባለው ይሄ እንትኑ የሚቀመጡበት መኖሪያቸው እሱ ተሰበረ ወይም ደግሞ
ቂጡ በቂጡ ቁጭ አለበት እያልኩኝ እየተሳቀቅኩ ነበር ያየሁት። የምሬን ነው። ላዩ ላይ ቁጭ ብሎበት ማለት ነውና ሁሌ ወደ ቡታጅራ ሲመጡ እንግዲህ ሀይሚዬና ብሩኬ ጥንቸሎቹን ለነሱ ሰጥተው ነው የሚመጡትና ዛሬ ደግሞ ሙቢ ከነሱ ቤት ሂዶ ነው መሰለኝ ከነ ሀሰን ቤት ሙቢ እንግዲህ እያቀፈ ምናምን አንዷን እየተንከባከበ ምናምን አሳይቶን ነበር ቲክታክ ላይ ማለት ነውና ቀመሜም ኮሜንት አድርጋለታለች ወይኔ ልጆቼ ምናምን ብላ ማለት ነውና ለኛም ናፍቀውን ነበርኮ ደግሞ እያሳዩን አልነበረም በደንብ ባለፈው ብሩኬ አንድ ሁለት ጊዜ ነው ምናምን አሳየን በቃ ከዛ በኋላ በደንብ አላየናቸውም ተናፍቀው ነበር። ለማንኛውም ውዶቼ አሁን ላይ የገባሁት ያው ብዙ እንዳታስቡ እንዳትጨነቁ ብሩኬ ይሄን ስላለ ያው ብዙ ሰው እያንሸራሸረው ምናምን ነው እና ለኔም ደግሞ ውዶቼ ጸሎት ዱአ አድርጉልኝ ማለት ነው እናቴ ጤናዋ እንድመለስላት ሙሉ አፊያ እንድታገኝ ውዶቼ። ከዛ በተረፈ ሰላማችሁ ብዝዝት ይበልልኝ። ሰሞኑን ደግሞ ቻናሌ ምን እንደሆነ አላቅም የሆነ ነገሩ ተበላሽቷል መሰለኝ ደስ እያሰኘኝ አይደለም ግን ችግር የለውም ያው ወደ እናንተ እመጣለሁ ዞሮ መምጣቴን አላቆምም እመጣለሁ ባለው ነገር ዲስከስ እያደረግን ምናምን እንቀጥላለን ውዶቼ። መልካም ምሽት ባይ ባይ።